ሰላም እንደምን አረፈዳችሁ፣ እንደምን ከረማችሁ። እኔ በኢየሱስ ስም ሰላም ነኝ። ሰላማችሁ ይብዛ። ሰላምን የሚሰጥ አንድ እግዚአብሔር ነው። በመቀጠልም ባለፈው በክፍል አንድ ትምህርቴ ላይ ሥላሴ በሚል ዙሪያ ላይ አንዳንድ ነገሮችን እንድታዩ መንገድ አሳየቻችኋለሁ። ምርጫው ግን የእናንተ ነው። ዛሬም በሁለተኛ ትምህርቴ ላይ ሥላሴ የሚለው ስም ከየት ነው የመጣው? እሱ ሥላሴ ራሱ በራሱ ምንድን ነው? እውነት እግዚአብሔር ነው የሚለውን ከመጽሐፍ ቅዱስ ብቻ ነው ማወራው፣ ሌላ ነገር አላወራችሁም። ስለዚህ እጀምራለሁ። ሥላሴ የሚለው ቃል ወይም ስያሜ የመጣው እግዚአብሔርን ከሚጠሉ ጣዖታትን ከሚያመልኩ አማኞች ወይም የእምነት የገሃነም ደጅ የሰይጣን አስተማሪዎች የፈለሰፉት ያመጡት ትምህርት ነው። ዛሬም በእኔም ዘመን በእኛ ዘመን ሥላሴ እግዚአብሔር ነው፣ ሥላሴ እንደዚህ ነው፣ ሥላሴ እንዲህ ነው ብሎ በተለያዩ መንገድ ሥላሴ ሊያስረዱ ይችላል። ነገር ግን 1,000,000 ዓመት የመኖር እድል ቢሰጣቸው ሥላሴ እግዚአብሔር መሆኑን ማሳየት የሚችል አንድ የሐሰት አስተማሪ፣ አንድ የሃይማኖት መሪ የለም። ሥላሴ የሚባል እግዚአብሔር የለም። ሥላሴ ማለት ታዲያ ምን ማለት ነው? ከየት ነው የመጣው የሚለውን ከመጽሐፍ ቅዱስ እናያለን። መሳፍንት መጽሐፍ ላይ መሳፍንት ምዕራፍ 8 ከቁጥር 20 እስከ 21 ሥላሴ ወይም ሱሉስ ወይም ሱሉሴዎች ማለት በግመል አንገት ላይ የሚንጠለጠል ግመሎቹ ያሉበት ቦታ እንዲታወቅ ጫካ ውስጥ ቅጠላቅጠልን ሲበሉ እረኞች ፈልገው ሩቅ ቦታ እንዳይሄዱ ድምፅ የሚያሰሙበት ያሉት ቦታ እንዲታወቅ የሚያቃጭል ድምፅ ያለው ከአንድ በላይ የሆነ በወርቅ ወይም በብረት በተለያየ መንገድ የተሰራ ወይም የተሰሩ በአንገታቸው ላይ በገመድ ታስሮ የሚንጠለጠሉ ብረቶች ወይም ወርቆች ወይም ጌጦች ናቸው። ሥላሴዎች ወይም ሱሉሴዎች ወይም ሱሉስ የሚባለው ስም የመጣው ከዛ ነው። የዛ የቃጭሉ ድምፅ ስም እንጂ የእግዚአብሔር ስም አይደለም። ደግሜም እላቸዋለሁ፣ ሥላሴ ማለት የእግዚአብሔር ስም ሳይሆን በግመል አንገት ላይ የሚንጠለጠለው የጌጥ ወይም የቃጭል ስም ነው። ይሄንን ነው ሥላሴ እያሉ ኑ ወደ ሥላሴ እመኑ፣ ኑ ወደ እኛ ጉባኤ ኑ፣ የእኛ እምነት የጥንት ነው፣ ኑ የእኛ እምነት የቆየ ነው፣ ሌሎች እምነቶች የስህተቶች ናቸው ብለው ይሄንን ሥላሴ በግመል አንገት ላይ የሚንጠለጠሉትን ብረቶች እንድናመልክላቸው ነው ኑ የሚሉ። ስለዚህ ከዚህ ትምህርታቸው ሥላሴ የሚለውን እምነት የምትከተሉ ሰዎች ሁሉ ሥላሴ ማለት በግመል አንገት ላይ የሚንጠለጠል የብረት ቃጭል የወርቅ ቃጭል እንጂ የእግዚአብሔር ስም አይደለም። አሁንም ደግሜ እላለሁ፣ መሳፍንት ምዕራፍ 8 ከቁጥር 22 እስከ 27 ሥላሴዎች ይላል። ጌዴዎን ውጊያ በተዋጋ ጊዜ ጠላቶቹን በመታ ጊዜ ከጠላቶቹ የማረካቸው ወርቆችና ሱሉሴዎች የሚባሉ ጌጦች ወይም በግመል አንገት ላይ የሚንጠለጠሉ እንደሆኑ መሳፍንት ምዕራፍ 8 ከ20 እስከ 21 እና ምዕራፍ 8 ከ22 እስከ 27 ያለው ሥላሴ ወይም ሱሉሴ ወይም ሱሉስ የሚለው ቃል ከዛ የመጣ ጣዖታትን የሚያመልኩ ሰዎች በግመል አንገታቸው ላይ የሚያንጠለጥሉ ቃጭል በወርቅና በብረታ ብረት በጌጣጌጥ የተሰራ ድምፅ ማሰሚያ እንጂ እግዚአብሔር እንዳልሆነ እርግጡን ልነግራችሁ እወዳለሁ። ሰለሰ የሚለውን ድምፅ ከዚህ ከቃጭል ድምፅ ወስደው፣ ሱሉሴ የሚለውን ድምፅ ከዚህ ከቃጭል ስም ድምፅ ወስደው እግዚአብሔር ሰልሷል፣ እግዚአብሔር ሦስት ነው እያሉ ኢየሱስ ክርስቶስ ዮሐንስን ሲያጠምቅ ድምፅ ከሰማይ መጣ፣ መንፈስ በርግብ አምሳል መጣ። እታች ሲጠመቅ የነበረው ኢየሱስ እሱን እግዚአብሔር ሰልሷል፣ እግዚአብሔር ሦስት ነው፣ እግዚአብሔር አንድም ነው እያሉ ሰዎችን እያታለሉ ነው ያሉት እና ከዚህ ከስህተት አስተምህሮታቸው ውጡ።
ከዚህ ከስተት አስተምሯቸው ውጡ። ሥላሴ ማለት እንግዲህ እንዳየነው መጽሐፍ ቅዱስ እንደሚለው ከግመል አንገት ስር የሚንጠለጠሉ ብረቶች ናቸው እያልኳችሁ ነው። ስለዚህ ሥላሴ የሚባል አምላክ እንዳልሆነ ያወቃችሁ ይመስለኛል። ሌላው ደግሞ ማቴዎስ 28:19 ላይም በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ የሚለውን እሱም ሰልሷል ብለው እሱንም ማስረጃ ያቀርባሉ። ዘፍጥረት 11 ላይም ኑ እንውረድ እግዚአብሔር ያለውን ያንንም ሥላሴዎች ናቸው ይላሉ። ሌላው ደግሞ አብርሃም ጋር የመጡት ሶስቱ ሥላሴዎች ናቸው ይላሉ። እንግዲህ ሥላሴዎች ሥሉሴዎች ሰልሰው እግዚአብሔር ሰልሶ እግዚአብሔር ብረት ሆኖ እግዚአብሔር በግመል አንገት ላይ የሚንጠለጠል ሆኖ መጣ እንደማለት ነው። ይህ ደግሞ እግዚአብሔር ብቸኛ የሆነ አንዱን እግዚአብሔርን ስላላመለኩ እግዚአብሔር እንደሚቀና እግዚአብሔር እንደሚቆጣ እግዚአብሔር በዘዳግም ምዕራፍ 32 ቁጥር 12 እና በዘዳግም ምዕራፍ በዘዳግም ምዕራፍ 32 ቁጥር 12 እንደገና ምዕራፍ 32 16 17 ላይ እግዚአብሔር እንደሚቀና ለጣዖት ስንሰግድ እግዚአብሔር የሌለውን ስም ለእግዚአብሔር ሰጥተን ስናመልክ እግዚአብሔር እንደሚቀና ያሳያል። እግዚአብሔር ይቀናል። እግዚአብሔር ሥሉሴ አይደለም፣ እግዚአብሔር ሥላሴ አይደለም፣ እግዚአብሔር ሰለሰ ሶስት ሆነ እየተባለ በእንቁላል መልክ እንቁላል 3 ክፍል አለው እንትን 3 ክፍል አለው እንትን 3 ክፍል አለው እያሉ መጽሐፍ ቅዱስ ላይም የሌለ ነገር እግዚአብሔር ወልድ እግዚአብሔር መንፈስ የሚለውን የተለያዩ እግዚአብሔር በተለያዩ መንገድ የተጠቀመባቸውን ነገሮች እየገለጡ ሰዎችን እያሳሳቱ ከዚህ ስህተት አይምሮ ተመልሶ እግዚአብሔር ምን ይላል? ይፈርዳል። እግዚአብሔር ይፈርዳል። ሊፈርድ የሚመጣውም አንዱ እግዚአብሔር ነው። ስለዚህ እህት ወንድሞቼ በተለያዩ የእምነት ተቋማት ውስጥ ድርጅቶች ውስጥ ያላችሁ ሰዎች ከዚህ ትምህርት በኋላ ሥላሴ የሚባል ሚሊዮን ዓመት አስተማሪዎቻችሁ በተለያየ መንገድ ለመግለጽ ይሞክሩ እግዚአብሔር ሥላሴ ነው ብለው ቢናገሩ ከመጽሐፍ ቅዱስ ግን እግዚአብሔር ሥላሴ ለመሆኑን ሥላሴ ማለት የብረት ቃጭል ታውቃላችሁ? በአህያ አንገት ላይ፣ በፈረስ አንገት ላይ፣ በግመል አንገት ላይ፣ በከብቶች አንገት ላይ፣ በበጎች በፍየሎች አንገት ላይ የሚንጠለጠል ቃጭል ድምፅ ነው። ሥላሴ እሱ መሆኑን እወቁ። ሥላሴ እግዚአብሔር አይደለም። እግዚአብሔር ስሙን በመጽሐፍ ቅዱስ ብዙ መንገድ ላይ ነግሮናል። እግዚአብሔር ከስሞች ሁሉ በላይ የሆነውን ስም ደግሞ አንድ ስም አለው። እሱም ኢየሱስ ይባላል። ከዚህ ውጭ ሥላሴ የሚባል ጣዖት ነው። ጣዖትን የሚያመልኩ የእግዚአብሔር ጠላቶች የሆኑ ሰዎች ዛሬም ሥላሴ ነው እግዚአብሔር እያሉ የሚያስተምሩን አንሰማም። ሚሊዮን ዓመት ዕድል ቢሰጣችሁ ሥላሴን ማስረዳት አትችሉ። እግዚአብሔር ሥላሴ አይደለም። ስለዚህ ቁርጣችሁን እወቁ። የምታመልኩት የግመል አንገት ላይ የተንጠለጠለውን ቃጭል ሥሉሴን ሥላሴን ስልሰለሰን ነው። እግዚአብሔርን አንዱን አይደለም። የፈጠረንን አንዱን አይደለም። መላእክትን የፈጠረውን አንዱን አይደለም። ሰማይና ምድር የፈጠረው አንዱ ሥላሴ አይደለም። ሥሉሴ አይደለም። ሰለሰ አይደለም። አንድ እግዚአብሔር ነው። ስለዚህ በሚቀጥለው ትምህርቴ አሁንም ስለ ሥላሴ መጽሐፍ ቅዱስን ማስረጃ በማድረግ አመጣለሁ። አይደለም የሚል የሚከራከር ሰው ካለ ከእግዚአብሔር ጋር ነው እንጂ ከኔ ጋር መከራከር አይችልም። እግዚአብሔር ሥላሴ አይደለውም ብሎ በቃሉ ላይ አስቀምጦልናል። እግዚአብሔር ሥሉሴ አይደለውም ብሎ በቃሉ ላይ አስቀምጦልናል። ሥሉሴ ማለት ጣዖት ማለት እንደሆነ እግዚአብሔር በቃሉ አስቀምጦልናል። እግዚአብሔር አሁን አዲስ ቃል የሚልክልን ነገር አይደለም። ተጽፏል። ቃሉ በመንፈሱ አማካኝነት መጽሐፍ ቅዱስ ተጽፏል። እንማረው ዘንድ እንረዳው ዘንድ እናውቀው ዘንድ እግዚአብሔር በመጽሐፉ የገለጠልን አለ። ከዚህ ውጭ ሌላ ሥላሴ የሚባል እግዚአብሔር የለም፣ ጣዖት እንጂ። ስለዚህ ተመለሱ። እግዚአብሔር ይፈርዳል። ተመለሱ። ጊዜው ቅርብ ነው። የገሃነም ደጆች እርስ በርሳቸው እየተተረማመሱ ነው። ሃይማኖታቸው ማስማማት አልቻለም። ሥላሴ እነሱን ማስማማት አልቻለም። አንድ ማድረግ አልቻላቸውም። ሥላሴ የምትሉት አምላክ እናንተን እንኳን አንድ ማድረግ አልቻለም። ተገነጣጥላችሁ የተለያየ ስም የተለያየ ሃይማኖት ተቋምና ስም ሰይማችሁ
ህዝቡን እያስለቀሳችሁ፣ ህዝቡን ወደ ገሃነም ትምህርት እየወሰዳችሁት፣ ህዝቡን እየበዘበዛችሁት፣ ህዝቡን እየዘረፋችሁት፣ ለራሳችሁ ኪስ፣ ለራሳችሁ ሆድ፣ ለራሳችሁ ኑሮ፣ ለራሳችሁ መኪና፣ ለራሳችሁ ህንፃ፣ ለራሳችሁ ገስት ሃውስ እየገነባችሁ ሰዎችን የምታታልሉ የሥላሴ አስተማሪዎች፣ ነቢያት ነን የምትሉ፣ መምህራን ነን የምትሉ፣ ሊቃውንት ነን የምትሉ እናንተ ሐሰተኞች ተመለሱ። እግዚአብሔር ያሳብዳችኋል። ሐሰተኞችን አሳብዳለሁ፣ ሟርተኞቹን አሳብዳለሁ፣ ውሸተኞቹን፣ ወንበዴዎች፣ ሽፍታዎችን እጠርጋለሁ ብሏል እግዚአብሔር። ደግሞም ቅርብ ነው፣ ይመጣል። ብዙ ምልክቶች ታይተዋል። ተመለሱ። ወደ አንዲቷ ወደ ሐዋርያዊት ቤተ ክርስቲያን ተመለሱ። ጴጥሮስ ወደ ተሰበከው ሃይማኖት፣ ጳውሎስ ወደ ተሰበከው ሃይማኖት፣ ጴጥሮስ ወደ ተሰበከው፣ ሉቃስ ወደ ተሰበከው ሃይማኖት፣ ወደ አንዲቷ ሃይማኖት፣ የገሃነም ደጆች ወደማይችሏት ሃይማኖት ተመለሱ። ሐዋርያት እንደዚህ አልሰበኩንም። ነቢያት እንደዚህ አልሰበኩንም። ሥላሴዎች ብለው ሥሉሴዎች አምላኮቹ ናቸው፣ እግዚአብሔር ሦስት ነው፣ እግዚአብሔር ሰልሷል ብለው አልሰበኩንም። እነ ጴጥሮስ አንዱን እግዚአብሔር ሰብከዋል፣ አንዱን ሃይማኖት ሰብከዋል፣ አንዱን በሥጋ የተገለጠውን እግዚአብሔርን ሰብከዋል። ስለዚህ ከዚህ ውጭ ሌላ መንገድ የለም። አንድ መንገድ ነው ያለው፣ አንድ ሃይማኖት ነው ያለው፣ አንድ ጥምቀት ነው ያለው፣ አንድ ጌታ ነው ያለው፣ አንድ አባት ነው ያለው። ሥላሴ የሚባል ሥላሴዎች የሚባሉ የሃይማኖት አባት ወይም የሃይማኖት ጀማሪ ወይም እግዚአብሔር የሚባል ሥላሴ የሚባል የለም። ተመለሱ፣ ተመለሱ። እርስ በራሳችሁ እየተበላላችሁ ነው። ሃይማኖታችሁ እያበላላችሁ ነው፣ እያነካከሳችሁ ነው። ለራሳችሁ ሥላሴ ማዳን አልቻለም። ሥላሴ ለእናንተ ሰላም መስጠት አልቻለም። አንድ ሥላሴ ሦስት ነው ያላችሁ በፎቶአችሁ ታሳዩናላችሁ፣ በቪዲዮአችሁ በንግግራችሁ ታሳዩናላችሁ። 1 ሚሊዮን አይደለም ሚሊዮን ዓመት ቢሰጣችሁ ሥላሴን ማስረዳት አትችሉ፣ ማሳየት አትችሉ። ህዝቡን ልቀቁ። እግዚአብሔርን ያምልክበት፣ አንዱን እግዚአብሔርን ያምልክበት፣ በሥጋ የተገለጠውን ያምልክበት። ቃል የሆነው እግዚአብሔር፣ ሥጋ የሆነው እግዚአብሔር። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር የተባለው ያ ቃል ሥጋ የሆነው እግዚአብሔር አንዱ እሱ ነው። እሱ ሥላሴ አይደለም። ስለዚህ ተመለሱ። በቀጣይ ትምህርት እንገናኛለን። መልካም ቸው